ሰይጣን ጳጳሳትን፣ ካህናትን፣ ዲያቆናትን፣ ምዕመናንን፣ ወጣቶችን፣ ወንዶችን፣ ሴቶችን፣ ሕፃናትን፣ ባለትዳሮችን እንዴት አድርጎ እንደሚፈትናቸው አንድ ባንድ የተናዘዘበትን ቃለ ምልልስ እንመለከታለን። ከሰይጣን ጋር የተደረገ ቃለ ምልልስ። ዛሬ ታኅሳስ 24 አባ ጳውሊ ሰይጣንን ይዘው አንድ ባንድ ያናዘዙበት ዕለት ነው። የነሱም ዕረፍታቸው ነው። ይህንን ታሪክ እስከ መጨረሻው ብትከታተሉ በእርግጠኝነት አሁን ከገባችሁበት ኃጢአት እንዴት መውጣት እንዳለባችሁ አንድ ባንድ ተረዱና ታውቁበታላችሁ። እንዲሁም ደግሞ በዓል ደርሷል ብላችሁ ጭፈራ ቤት ለጭፈራ ቤት፣ ኮንሰርት ለኮንሰርት መዞር ያሰባችሁ ወጣቶች እዛ ከመሄዳችሁ በፊት ይህንን ታሪክ ቀስ ብላችሁ ቁጭ ብላችሁ ብታዳምጡት በእርግጠኝነት ሐሳባችሁን እንደምትተውትና ልደቱን በልደቱ ባለቤት ቤት እንደምታከብሩት ተስፋ አደርጋለሁ። እስከ መጨረሻው በደንብ አዳምጡ። ወደ ታሪካችን እንለፍ። ልዩ ስሟ ሰሎንቄያ በምትባል በምስር ሀገር እንዲሆነ የከተማይቱ ሰዎች ከሄሮድስ ወገን የሚሆኑ ኃጢአተኞችና ክፉዎች ሰዎች ነበሩ። ሴቶችም ወንዶችም ተሰብስበው በየጊዜው በየወሩ ወደ ጭፈራ ቤት የመግባት ክፉ ልማድ ነበራቸው። መነኩሴ የሆነው ቅዱስ አባ ጳውሊም እድሜው 15 ዓመት የሆነው አንድ ዲያቆን መነኩሴ አስከትሎ ከዚያች ሀገር ደረሰ። ቀኑም ሮብ ነበር። በዚያችም ቀን የሀገሪቱ ሰዎች ሴቶቹም ወንዶቹም ተሰብስበው ወደ አንዲት ጭፈራ ቤት ሲሄዱ አባ ጳውሊ ባደረበት የእግዚአብሔር ጸጋ የሰዎቹን ኃጢአት በግልጽ የሚያይ ሆነ። ከሰዎቹም አንዱን ጠርቶ ይህን ክፉ ስራ ለምን ትሰራላችሁ? ወደ ዳንስ ቤትስ ከሚስቶቻችሁ ጋር ከልጆቻችሁ ጋር ለምን ትገባላችሁ? አለው። ሰውየውም በመኝታችን ከሚስቶቻችን ጋር አንድ እንደምንሆን በዳንስ ቤትም ከሴቶች ጋር አንድ እንሆናለን አለው። አባ ጳውሊን ማንን እንደምታመልኩ እስቲ ንገረኝ ሲለው ሰውየውን ከሄሮድስ ወገን ነን፣ የምናመልከው ከቀደሙ አባቶቻችን ያገኘነውን ጣዖት ነው አለውና ሄዶ ከዳንስ ቤቱ ገባ። አባ ጳውሊም ከእርሱ ጋር ያለውን ዲያቆን ወንድሜ የዚህ ሀገር ሰዎች ኃጢአታቸው ታላቅ ነው አለው። ሌሊት በሆነ ጊዜም አባ ጳውሊ ቀስ ብሎ ተነስቶ ማንም ሳያየው ወደዚያ የዝሙት ቤት እየጸለየ ሄደ። ከበርም ቆሞ ሰዎቹ ራቁታቸውን ሆኖ ዝሙት ሲሰሩ ሲጮሁ ድምጻቸውን ሰማቸውና እጅግ አዘነ፣ አለቀሰም። ወደ ምድርም እየሰገደ እነዚህ ሰዎች ለሌሎች ኃጢአት ምሳሌ እንዳይሆኑ አጥፋቸው እያለ ወደ እግዚአብሔር ጸለየ። እግዚአብሔርም ጸሎቱን ሰማውና ሰዎቹን የሚያስታቸውን ሰይጣን ሚስጥሩን ይነግረው ዘንድ ሰይጣንን ወደ እርሱ ላከው። አባ ጳውሊም ጸሎቱን እንደጨረሰ ሰይጣን ጥቁር ሰው መስሎ እንደ እሳት የሚንቦጎቦግ የተመዘዘ ሰይፍ ይዞ ራቁቱን ከዳንስ ቤቱ ሲወጣ አየው። ያም ሰይጣን በማስፈራራት ከዳንስ ቤቱ በር ላይ በቆመ ጊዜ አባ ጳውሊም አንተ ማነ? ሰይፍስ በእጅ የመዘዝከው ለምንድን ነው አለው። ሰይጣኑም የምትሻውን ጠይቀኝ እንጂ አንተ ማን አትበለኝ። ከፈጣሪ ከጌታ የለመንከውን አንተ ታውቃለህ። እኔ ከፈጣሪ ታዝዣለሁና የአዛዥን ትእዛዝ ተላለፍ ዘንድ አይቻለኝም አለው። ከዚህም በኋላ አባ ጳውሊ ብዙ ጥያቄ ጠይቀሃለሁና እንዳትዋሸኝ በያው እግዚአብሔር ስም አምያለሁ አግዣለሁ ባለውና በመስቀሉ ባሰረው ጊዜ ሰይጣንም የምትሻውን ጠይቀኝ ትእዛዝህን ተላለፍ ዘንድ ኃይሌ በጸሎት ደክሟልና በፈጣሪም ስም አውግዘኸኛልና ሳልዋሽ እነግርሃለሁ አለው። አባ ጳውሊ መጀመሪያ ከሰዎች ባንዱ አድረ በኃጢአት ተጥሎ ዘንድ አጋዥ የሚሆን ምንድነው አለው። ሰይጣንም ሰው በእግዚአብሔር ሕግ ጸንቶ ሳለ በማንም ላይ ማደር አይቻለኝም። ነገር ግን ፈጽሞ ይቅር ባይ ሆነ ከእግዚአብሔር ሕግ ትንሽ ፈቀቅ ቢል እንዲሁም ደግሞ በየጊዜው ስሙን ባይጠራ ያን ጊዜ በእርሱ ላይ ለማደር ኃይል እናገኛለን። የእግዚአብሔርን ስሙን መጥራት ያልኩህም በፍጹም ሃይማኖት ሆኖ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ማለት ነው። ሕፃንም ቢሆን ከመጠመቁ በፊት እናቱ በላዩ ላይ የእግዚአብሔርን ስም የማትጠራና በመስቀል ምልክት በላዩ የማታማትብ ከሆነ እናድርበታለን። ወላጆቹና አሳዳጊዎቹ ይህንን መንፈሳዊ ስራ ካልሰሩ በሕፃናት ላይ እናድራለን አለው። ዳግመኛም ሰይጣን ለአባ ጳውሊ እንዲህ አለው። ሴትና ወንድ ለመጋባት በወደዱና በፈቀዱ ጊዜ አስቀድሞ በካህናት ጸሎትና በክርስቶስ ስጋና ደም አንድ ከሆኑ ስልጣን የለንም። ነገር ግን ከዚህ መንፈሳዊ ስራ ቢርቁና በራሳቸው ፈቃድ ብቻ ቢጋቡ እኛ በእነርሱ ሆነ በልጆቻቸው ላይ እናድርባቸዋለን፣ እንሰለጥንባቸዋለን። ከዚያም ሰላምን እናሳጣቸውና ኑሯቸው የጠብና የክርክር እንዲሆን በመጨረሻም መለያየት እንዲሆን እናደርጋለን አለው። ዳግመኛም ሰው ሁሉ የእግዚአብሔርን ስም እየጠራ ካልጸለየ እኛ የወደድነውን ሁሉ እናደርግበታለን። ዓለሙን ሁሉ ድል አድርገን እንገዛ ዘንድ ባለን አቅማችን እንታገላለን አለው። አባ ጳውሊም ቀጥሎ የዓለምን ሰዎች የምትፈተናቸው በምንድን ነው አለው። ሰይጣንም እንደምኞታቸው እንፈተናቸዋለን አለው። ቀጥሎም እነርሱ ሊፈተኑ የሚችሉበትን ስጋዊ ሐሳብ እናቀርብላቸዋለን፣ እናሳምርላቸዋለን። በኩራት በትምክህት እናቃጥላቸዋለን። እንቅልፍን፣ ዝሙት፣ መመኘትን እናመጣባቸዋለን። ጾም እንዳይጾሙ ጸሎት እንዳይጸልዩ እናደርጋቸዋለን። ከመልካም ስራ ሁሉ እናርቃቸዋለን። ዘወትር ይህን ዓለም በማሰብ በስካር፣ በውሸት፣ በቂም፣ በቅናት፣ በሐሰት በመመስከር ወርቅና ብርን በመውደድ በስንፍና ሰውን በመሳደብ አይምሯቸው እንዲጠፋ እናደርጋለን። ቅዱሳንን ሳይቀር
የዘላለም ሕይወት መንግስተ ሰማያትን እንዲያጡ በተለያዩ ምክንያት ባለን ኃይል ሁሉ እንዋጋቸዋለን። እኛ ኃይልና ስልጣን የምናገኘው ፈጽመው ንስሐ በማይገቡ ሰዎች ላይ ነው። የሚጠብቋቸው ቅዱሳን መላእክት ስለበደላቸው ሲርቋቸው ያን ጊዜ እኛ በእነርሱ ላይ እንበረታለን አለው። ዳግመኛም ሰይጣን ለአባ ጳውሊ እነዚህን ሰዎች ክፉ ስራን ሁሉ ወደው እንዲሰሩ እናደርጋቸዋለን። በዓለም ያለውን የክፋት የድንቁርና ስራዎችን ሁሉ እንደ መልካም አስመሰለን እናሳያቸዋለን። መልካም በማስመሰል በውሸት ሕልም እናስታቸዋለን። በዚህ ዓለም አኗኗር ከሰው ወገን እናጠፋው ዘንድ እኛ ሳንፈተነው ከዚህ ዓለም በሞት የሚለይ የለም። እኛ እግዚአብሔርን መሳደብና መንቀፍ ባይቻለን ሰዎች ፈጣሪያቸውንና ድንግል ማርያምን፣ ቅዱሳን መላእክትን፣ ቅዱሳን ጻድቃንን ለመሳደብና ለመንቀፍ እንዲነሱ እናደርጋቸዋለን። ነገር ግን ንስሐ ገብተው ወደ ፈጣሪያቸው ቢመለሱና የክርስቶስን ሥጋ ወደሙ ቢቀበሉ በነፍሳቸው ንጹሃን ቢሆኑ እኛ በእነርሱ ላይ ፈጽሞ ኃይል የለንም አለው። ከዚህም በኋላ አባ ጳውሊ ሰዎች ነገርን እንዴት አምነው ይቀበሉሃል? የመልክህን ክፋት የመዓዛህን ክርፋት አያውቁምን? አለው። ሰይጣንም ይህን ጊዜ ሰዎች ሁሉ እንዳንተ መሰሉ? በዚህ ዓለም መዓዛዬን ለማሽተትና መልኬን ለማየት እኔን የሚሹ ብዙ ሰዎች እንዳሉ እነግርሃለሁ። እነርሱ ወደ እኔ መጥተው እገለጽላቸው ዘንድ ይለምኑኛል እንጂ እኔ ወደ እነርሱ አልሄድም። እኔን ለማየት የሚፈልጉትን በመገለጽ አስደስታቸዋለሁ አለው። አባ ጳውሊ መልክን መለወጥ እንደምን ይቻላል? አለው። ዲያብሎስም ይህ የሚያስደንቅ አይደለም፣ ሰይጣን የብርሃን መልአክ መምሰል ይችላል ብሎ ጳውሎስ የተናገረውን አልሰማህምን? አለው። አባ ጳውሊም የማታውቀውን ምስጢር ማስመሰል እንደምን ይቻላል ሲለው፣ ዲያብሎስም ዓለም ከተፈጠረ ጀምሮ በዘመን ብዛት የሰበሰብኩት ብዙ ዕውቀት አለኝ። በዚህ ዓለም የማውቀው ብዙ ጥበብ አለኝ። ነገር ግን የክርስቶስ ሰው መሆን ብቻ ተሰወረብኝ እንጂ አለው። አባ ጳውሊም የክርስቶስ ሰው መሆኑ ስለምን ተሰወረብኝ ሲለው፣ ዲያብሎስም ከኔ የተሰወረበትን ምክንያት አላውቅም። አውቄስ ቢሆን ክፉና በጎ ለይቶ የማያውቁ እልፍ ሕፃናትን በሄሮድስ አድሬ ባላስገደልኩ ነበር አለው። አባ ጳውሊም ክርስቶስ በእውነት አምላክ መሆኑን ያወቅ መቼ ነው ሲለው፣ በመስቀል ላይ ተሰቅሎ ኃይሌን እስኪያደክመው ድረስ ክርስቶስ አምላክ መሆኑን አላወቅኩም ነበር አለ። አባ ጳውሊ ዳግመኛም ዲያብሎስን ሰዎችን በማሳሳት ምን ትጠቀማለህ? አለው። ዲያብሎስም ሲመልስ የኔስ ጥቅም የሰው ልጆችን ከዘላለም ሕይወት ማጥፋትና በገሃነመ እሳት ማቃጠል ነው አለው። አባ ጳውሊም በእውኑ ገሃነም የሚባል ቦታ አለን ብሎ ሲጠይቀው፣ ዲያብሎስም አዎ አለ እንጂ በዚያ መጽናናት የሌለው ለቅሶ፣ ጥርስ ማፏጨት እንዲሁም ትሉ የማያንቀላፋ ነው። እኛም መኖሪያችን እዛው ነው አለው። አባ ጳውሊም መልሶ አንተ ከክብር የተዋረድክ በገሃነመ እሳት እንደምትቀጣ ካወቅ ለምን ንስሐ አትገባም ብለው ጠየቁት። ዲያብሎስን ንስሐ እንዳልገባ የሚጸጸት ልብ የለኝም አለው። አባ ጳውሊም እግዚአብሔር መሐሪ ይቅር ባይ ነውና ከለመንኩ ይቅር ይላል አለው። ዲያብሎስም ለዚህ ሥራ እድል ፈንታ የለኝም አለው። ከዚያም በኋላ አባ ጳውሊ ለሰው በምትሃት የምትታዩት በስንት አምሳል ነው ባሉት ጊዜ ዲያብሎስም እንዲህ ብሎ መለሰላቸው፣ ሰዎችን ለማሳት እኛ በምንፈልገው መልክ እሪያ፣ እባብ፣ ሴት፣ ወንድ፣ ወጣት፣ ሽማግሌ፣ ቀበሮ፣ ጦጣ፣ ዝንጀሮ፣ ሌላም መስለን መታየት እንችላለን። ከኛ እያንዳንዳችን በድንግል ማርያምና በልጁ አምሳል በብርሃን መልክና በቀደሙ ቅዱሳን አምሳል ቢሆን ሰው በሚፈልገው ሁሉ መስለን እንታያለን አለው። ከዚያም በኋላ አባ ጳውሊ ሰዎች ፈጣሪያቸውን እንዲክዱ የምታደርገው በምን መንገድ ነው አለው። ዲያብሎስም ከዚህ ዓለም የማደርገውን ሁሉ ነገርኩ። መጀመሪያ ልጆች ወላጆቻቸውንና የአሳዳጊዎቻቸውን ምክር እንዳይሰሙ ለቃላቸው እንዳይታዘዙና እናንተ ይልቅ በእውቀት እኛ እንበልጣለን እኛ እናውቃለን እንዲሉ እናደርጋቸዋለን። ዳግመኛ ወላጆቻቸውንና በእድሜ የሚበልጧቸውን እንዲሳደቡ እናደርጋቸዋለን። በዚህ ምክንያት የቤተሰብ ፍቅር እናሳጣለን። በየሄዱበት ሁሉ እየተረገሙ ይኖራሉ። ከዚህም በኋላ በክደት፣ በዝሙት፣ የምንዝር ጌጥን በመውደድ፣ በስካር፣ በስርቆት፣ ነፍስን በመግደል ፈጽመው እንዲወድቁ እናደርጋቸዋለን። በመጨረሻም ተስፋ ቆርጠውና አይምሯቸውን አጥተው ቁጥር የሌለው ኃጢአትን እንዲሰሩ እናደርጋቸዋለን አለው። ዳግመኛም አባ ጳውሊ እናንተ አሳቾች እንደሆናችሁ ለሰው በምን ትታወቃላችሁ? መጨረሻችሁስ እንዴት ነው አለው። ዲያብሎስም እንዳንተ ንጹሕ የሆነ ሁሉ በስራዬ ያውቀኛል። ኃጥአን ግን ሽታዬን ለይቶ ሊያውቁኝ አይችሉም። ለጥቂት ደጋጎች ነው እንጂ ለሁሉ አንታወቅም። በመጨረሻ ስራችን ግን እንታወቃለን አለው። አባ ጳውሊም በእድሜ ያረጀ ዘመኑም የተቃረበና ስጋውም የደከመ ሽማግሌን በምን ትፈታተናላችሁ ብሎ ሲጠይቀው፣ ዲያብሎስም እኛ በሽማግሌዎች ብዙ ምክንያት እናገኛለን። ስንፍና እናመጣባቸዋለን፣ ጾም ጸሎትን እንከለክላቸዋለን፣ ዘመናቸውን እስኪረግሙና ራሳቸውን እስኪያጠፉ ድረስ የሚያደርስ ጥርጣሬን እናመጣባቸዋለን፣ ክፉ ሐሳብና ገንዘብ መውደድን፣ ሰላምን ማጣትን፣ ተስፋ መቁረጥን በውስጣቸው እናደርጋለን፣ ከልባቸውም የህሊና ጸሎትን ከአንደበታቸው ምስጋናን እናጠፋባቸዋለን አለው። ቀጥሎም አባ ጳውሊ እንዴት አድርጋችሁ ነው በገዳም ከሚኖሩት ጋር የምትዋጉ አለው። ዲያብሎስም አስቀድመን መነኮሳትን የምንዋጋው በገዳሙ ቆይታ ላላቸው ትላለ